ሰላም ተማሪዎች በዛሬው 11ኛ ክፍል ኬሚስትሪ ትምህርታችን ምዕራፍ 3 ፊዚካል ስቴትስ ኦፍ ማተርን እንጀምራለን። ኢንትሮዳክሽን ነው። ስለዚህ ኢንትሮዳክሽን እስከሆነ ድረስ እንግዲህ የምንመለከተው በምዕራፍ 3 በፊዚካል ስቴትስ ኦፍ ማተር ስር የምናያቸው ነጥቦች እንመለከታለን። ከዛ በተጨማሪ ደግሞ ሶስቱን ፊዚካል ስቴትስ ኦፍ ማተር ሶሊድ፣ ሊኩዊድ፣ ጋዝን እንዲሁም በተጨማሪ አራተኛውን ፊዚካል ስቴትስ ኦፍ ማተር የምንለውን ፕላዝማን አጠራ አድርገን ለማየት እንሞክራለን ማለት ነው። እንደተለመደው ሳቋማዎች ነን። የዩቲዩብ ቻናላችን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች እንዲደርስ ላይክ ሼር በማድረግ በተጨማሪም ቴሌግራም እና ዌብሳይት አድራሻዎቻችን ውስጥ በመግባት የተለያዩ መረጃዎችን ማግኘት ትችላላችሁ። ከእናንተ ጋር የምቆየው መምህር ቴዎድሮስ ነኝ። አሁን ቀጥታ ወደ ፊዚካል ስቴትስ ኦፍ ማተር ምዕራፍ 3 ትምህርታችን እንገባለን። ፊዚካል ስቴትስ ኦፍ ማተር የምዕራፋችን ርዕስ ነው። ስለዚህ ስለ ፊዚካል ስቴትስ ኦፍ ማተር ስናነሳ እንግዲህ ሶሊድ፣ ሊኩዊድ፣ ጋዝን እናነሳለን። ከሶሊድ ወደ ሊኩዊድ እንዴት ነገሮች እንደሚቀየሩ እንዲሁም ደግሞ ከሊኩዊድ ወደ ጋዝ እንዴት ነገሮች እንደሚቀየሩ እንመለከታለን። ስለዚህ ይህንን ምዕራፍ አንደርስታንድ ማድረጋችን በጣም ብዙ ጥቅሞች አሉት። አንደኛ በዙሪያችን ያሉ ክስተቶችን ለምሳሌ የበረዶ መቅለጥ፣ የውሃ መፍላት የመሳሰሉትን ሂደቶች የበለጠ እንድንረዳና ለተለያየ ዓላማ እንዴት መዋል እንዳለብን ግንዛቤ ይሰጠናል ማለት ነው። ከዛ በተጨማሪ ደግሞ ኢንዱስትሪ ውስጥ በምግብ ማምረት ሂደት ውስጥ በተጨማሪም ደግሞ የተለያዩ መድኃኒቶች በማምረት ሂደት ውስጥ ትልቅ አስተዋጽኦ አለው ማለት ነው። በተጨማሪም ከሪፍሪጀሬሽን እና ለምሳሌ እንደ ኤር ኮንዲሽኒንግ፣ ስፔስ ትራቨል ጋር በተያያዙ የተለያዩ የቴክኖሎጂ ውጤቶችን ዲዛይን ለማድረግ ያግዛል ማለት ነው። በተጨማሪም እንግዲህ በዚህ ምዕራፍ በደንብ ከምናየው ነገር አንዱ የጋዞችን ባህሪ ነው። ስለዚህ የጋዞችን ባህሪ ማወቅ መረዳት፣ ጋዞችን ለተለያየ ዓላማ እዚህ ጋር እንደምናየው ለዌዘር ፎርካስቲንግ ባሎን እንዲሁም ደግሞ ለሲሊንደር እዚህ ጋር እንደምናየው ለሆት ኤር ባሎን ለተለያዩ አገልግሎቶች እንዴት መጠቀም እንዳለብን ጥሩ ግንዛቤ ይሰጠናል ማለት ነው። ስለዚህ ይህ ምዕራፍ ፊዚካል ስቴትስ ኦፍ ማተር ብዙ ጠቀሜታዎች አሉት ማለት ነው። ጥሩ ተማሪዎች እንግዲህ ትምህርታችንን ወይም የምዕራፍ 3ን ትምህርት በዩኒት አውትካምስ እንጀምራለን ማለት ነው። ዩኒት አውትካሞቹን ስንመለከት እግረ መንገዳችንንም በዚህ ምዕራፍ ውስጥ የምናያቸውን ፖይንቶች እንነካካለን ማለት ነው። at the end of this unit the students will be able to discuss the kinetic molecular theory and properties of the three physical states of matter። እንግዲህ ይህን ትምህርት ተምራችሁ ሲጨርሱ ስለ ካይኔቲክ ሞለኪውላር ቲዮሪ ጥሩ እውቀት ይኖራችኋል። ያን ዲስከስ ማድረግ ትችላላችሁ። ከዚህ በተጨማሪም የሶስቱን ፊዚካል ስቴትስ ኦፍ ማተርን ፕሮፐርቲዎች እንመለከታለን ወይም ትመለከታላችሁ ማለት ነው። የሶሊድ ሊኩዊድ እና ጋዝ ስቴት ፊዚካል ፕሮፐርቲን በደንብ መለየት ያስችላችኋል ማለት ነው። Explain the behavior of gases by using the variables volume, temperature, pressure and number of moles። ከዚህ ባሻገር እንግዲህ የጋዞችን ባህሪ እነዚህን ቫሪያብሎች በመጠቀም volume, temperature, pressure, number of molesን በመጠቀም የጋዞችን behavior explain ማድረግ ያስችላችኋል። ስለዚህ ስለ ጋዞች ባህሪያት የበለጠ እንድታውቁ የሚያስችላችሁ ምዕራፍ ነው ማለት ነው። Distinguish these terms: ideal gas, diffusion, evaporation, boiling, condensation, vapor pressure, boiling point, molar heat of vaporization, molar heat of condensation, melting, fusion, sublimation, melting point, freezing point, molar heat of fusion and molar heat of solidification። እንግዲህ ይህ ምዕራፍ እነዚህን ተርሞች በደንብ እንድታውቁና እንድትለዩ ያስችላችኋል ማለት ነው። የተወሰኑትን እንደ ቦይሊንግ፣ ኢቫፖሬሽን፣ ሜልቲንግ የመሳሰሉትን ተርሞች በዘጠነኛ ክፍል ኬሚስትሪ ትምህርታችሁ ላይ የተመለከታችኋቸው ናቸው። የተወሰነ ኖሃው እንዳላችሁ ተስፋ አድርጋለሁ ማለት ነው። ስለዚህ በዚህ ምዕራፍ ላይ ደግሞ በደንብ በጥልቀት ትመለከታላችሁ ማለት ነው። ሌላኛው ኦብጀክቲቫችን ይህን ትምህርት ተምራችሁ ሲጨርሱ you'll analyze the gas law። ስለዚህ ጋዝ ሎዎችን ትመለከታላችሁ። ይህ እነዚህ ጋዝ ሎዎች እንግዲህ በተለያዩ ቫሪያብሎች መካከል ያለውን ማቴማቲካል ዝምድና የሚያሳዩን ነው ማለት ነው። ስለዚህ ያንን በደንብ እንድታውቁና የጋዞችን ባህሪ ከተለያዩ ቫሪያብሎች አንጻር እንዴት እንደሆነ እንድትመለከቱ ይረዳችኋል ማለት ነው። Develop skills in solving problems to which the gas laws apply። ከዚህ በተጨማሪ ይህ ምዕራፍ እንግዲህ ከጋዝ ሎዎች ጋር የተያያዙ የተለያዩ ፕሮብሌሞችን ሶልቭ ማድረግ የሚያስችላችሁን ስኪሎች ወይም ክህሎት ይሰጣችኋል ማለት ነው።
ፐርፎርም አክቲቪቲስ ቱ ኢሉስትሬት ጋዝ ሎስ። ከዚህ ባሻገር በክፍል ውስጥ እንግዲህ ከመምህራችሁ ጋር ይህን ትምህርት ከተማራችሁ በኋላ ምናልባት ላቦራቶሪ ውስጥ ሊሆን ይችላል የተለያዩ አክቲቪቲዎችን ትሰራላችሁ። ጋዝ ሎዎችን በደንብ በተግባር ማየት ትችላላችሁ ማለት ነው። ፕሬሸር ሲጨምር ቮሊዩም ኦፍ ጋዝ ምን ይሆናል፣ ቴምፕሬቸር ሲጨምር ቮሊዩም ኦፍ ጋዝ ምን ይሆናል፣ የመሳሰሉትን በደንብ ማየትና ማሳየት ትችላላችሁ ማለት ነው። carry out experiments to determine the boiling points of liquids። ከዚህ ባሻገር የተለያዩ ኤክስፐሪመንቶች ይኖራሉ። በተግባር እንግዲህ በክፍል ውስጥ ወይም በላቦራቶሪ ውስጥ ከመምህራኖቻችሁ ጋር በመስራት እነዛን ኤክስፐሪመንቶች በመጠቀም የተለያዩ ሊኩዊዶችን ቦይሊንግ ፖይንት ዲተርማይን ማድረግ ትችላላችሁ። demonstrate an experiment show phase changes። ከዚህ ባሻገር እንግዲህ ምዕራፋችን ምንድነው? ፊዚካል ስቴትስ ኦፍ ማተር አይደለ? ስለዚህ አንዱ ስቴት ወደ ሌላኛው የሚቀየርበት ሂደት አለ ማለት ነው። ያንን ፌስ ቼንጅ በኤክስፐሪመንት ማሳየት እንድትችሉም ይረዳችኋል። Describe scientific inquiry skills along this unit. Inferring, predicting, classifying, comparing and contrasting, communicating, asking questions and making generalizations. So, at the end of this unit እንግዲህ ምዕራፍ ተምራችሁ ስጨርሱ እዚህ ጋር የዘረዘርናቸውን ሳይንቲፊክ ኢንኳይሪ ስኪልስ የምንላቸውን የሳይንስ ክህሎቶች እዚህ ጋር ያሉትን እንድታዳብሩና ዲስክራይብ ማድረግ እንድትችሉ ያስችላችኋል ማለት ነው። Startup activity, form groups and discuss the following questions. Share your ideas with the rest of the class. እዚህ ጋር ስታርታፕ አክቲቪቲ እናገኛለን። መግቢያ አክቲቪቲ ነው ማለት ነው። ስለዚህ ለመስራት እንሞክራለን። ስለዚህ ትዕዛዙ የሚላችሁ በግሩፕ ሆናችሁ ተወያዩና ሀሳባችሁን ሼር አድርጉ ነው የሚለው። During the rainy season, sometimes we observe ice rain. What is the source of this ice rain or precipitation? What makes it different from water? በዝናብ ወቅት እንግዲህ ምን እንመለከታለን? አንዳንዴ በረዶ ሲዘንብ እንመለከታለን አይደለ? ስለዚህ ምንጩ ምንድነው ወይም ደግሞ ሶርሱ ምንድነው ነው የሚለን አንደኛው ጥያቄ። ሌላኛው ደግሞ ይህ በረዶ ከውሃ ከሊኩዊድ ወተር በምን ይለያል? ምንድነው የሚለየው ነው የሚለን። መልሳችን የሚሆነው እንግዲህ the source of this ice rain is water vapor ነው። ስለዚህ ክስተቱ እንዴት ነው የሚለውን እስቲ አጠር አድርገን ለማየት እንሞክር። ሶርሱ ምንድነው ብለናል? ወተር ቬፐር ነው ብለናል። እንግዲህ ለአንደኛው ጥያቄ ይሄን መልሰናል ማለት ነው። እንዴት ነው የሚፈጠረው የሚለውን ስንመለከት እንግዲህ ስኖ እንግዲህ ላይ ከፍ ብሎ ይፈጠርና ከዛ በኋላ ወርታች በሚወርድበት ጊዜ ምን ያገኛል? ዋርም የሆነ ኤር ይገኛል። ምክንያቱም ዋርም ኤር ሌስ ዴንስ ስለሆነ አባቭ ዘ ኮልድ ኤር ስለሆነ የሚገኘው በዋርም ኤር ውስጥ በሚያርፍበት ጊዜ ሜልት ያረጋል ማለት ነው። ሜልት ካረገ በኋላ ከዛ እየወረደ ያለ መጨረሻ ላይ ኮልድ ኤር ወደ ግራውንድ ሊደር ሲል ኮልድ ኤርን ያገኛል። ከዛ መልሶ ወደ ምን ይሆናል? ወደ ፕሬሲፒቴትነት ይቀየራል። በዚህ መልክ አይስ ሬን መልክ ድሮፕ ይሆናል ማለት ነው። እዚህ ተማሪዎች ደግሜ ለማስረዳት ያክል እንግዲህ ሃይ ኢን ዘ ክላውድስ ምንድነው የሚሆነው? ቀዝቃዛ ስለሆነ ወተር ቬፐሩ ኮንዴንስ ሳያረግ አይስ ይፈጠራል ወይም ነው ስኖ ይፈጠራል ማለት ነው። ሶ ያ ስኖ ቁልቁል ሲወርድ በዋርም ኤር ጋር ምክንያቱም ሁሉ ጊዜ ዋርም ኤርና ኮልድ ኤር አለ። ዋርም ኤር ሌስ ዴንስ ስለሆነ ከፍ ብሎ ነው የሚገኘው ከኮልድ ኤር በላይ ማለት ነው። ስለዚህ ዋርም ኤርን በሚያልፍበት ጊዜ ሜልት ያረጋል። ከዛ ሜልት ያረገው ሬን ቁልቁል በሚወልድበት ጊዜ ወደ ግራውንድ በሚደርስበት ጊዜ ቀዝቃዛ ስለሆነ እዛ ጋር ያለው መልሶ ወደ ስኖ ይቀየራል። ከዛ በኋላ በአይስ ሬን መልክ ያርፋል ማለት ነው መሬት ላይ። ስለዚህ ይሄ ነው እንግዲህ አይስ ሬን የምንለው ማለት ነው፣ ወይም አይስ ሬን ፎርሜሽን። ሌላኛው ደግሞ በአይስ እና በወተር መካከል ምን አይነት ልዩነት አለ ወይም በሊኩዊድ ወተር መካከል ምን አይነት ዲፍረንሶች አሉ ነው የሚለን። ስለዚህ አንደኛው ዲፍረንስ እንግዲህ አይስ ምንድነው? በሶሊድ ስቴት ላይ የሚገኝ ነው ወይም ሶሊድ ፎርም ነው ማለት ነው። ወተር ደግሞ ሊኩዊድ ፎርም ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ፓርቲክሎቹ እዚህ ጋር ያሉት ምንድናቸው? ሪጂድ የሆነ ስትራክቸር ነው ያላቸው ማለት ነው። ዌራስ ኢን ዘ ኬዝ ኦፍ ሊኩዊድ ወተር ደግሞ ሪጂድ አይደሉም ማለት ነው። ከዚህ ባሻገር ኢን ተርምስ ኦፍ ዴንሲቲ ደግሞ ስንመለከት አይስ ኢዝ ሌስ ዴንስ ዛን ሊኩዊድ ወተር የዚህ ምክንያት እንመለከታለን ወደፊት። ሊኩዊድ ወተር ከዚህ በፊትም ተመልክተናል። ስለዚህ በስትራክቸሩ ምክንያቱም ሶሊዶች ብዙ ጊዜ ከሊኩዊድ ሞር ዴንስ ናቸው። ነገር ግን ውሃ ጋር ስንመጣ አይስ ውሃ ውስጥ ብናደርገው ይንሳፋል አለ። የመንሳፈፉ ምስጢር ምንድነው? ምክንያቱም ሌስ ዴንሲቲ ስላለው ነው። ቢኮዝ ኦፍ ዘ ስትራክቸር ቢኮዝ ኦፍ ዘ ሃይድሮጅን ቦንድ ማለት ነው። Question number 2. If you put some water in an evaporating dish and gently heat it for some time, what kind of change do you observe?
በጣም ጥሩ። ሁለተኛው የስታርታፕ አክቲቪቲ ጥያቄ ደግሞ የሚለን የተወሰነ ውሃ ኢቫፖሬቲንግ ዲሽ ላይ ብናስቀምጥ እዚህ ጋር እንደምንመለከተውና ከዛ ቀስ ብለን እንደዚህ ሂት ብንሰጠው ወይም ሙቀት ብንሰጠው ለተወሰነ ሰዓት ምን አይነት ለውጥ ይኖራል የሚለን እንደመለሳችሁ ተስፋ አደርጋለሁ። ስለዚህ መልሱ ባጭሩ ምንድነው የሚለው it evaporates means እንግዲህ it changes to what changes to vapor ስለዚህ liquid water እዚህ ጋር በዲያግራሙ ላይ እንደምንመለከተው በኢቫፖሬቲንግ ዲሽ ላይ ጀንትሊ ሂት ስናደርገው እዚህ ጋር በሊኩዊድ ስቴት የነበረው ወደ ጋዝነት ይቀየራል። ያን ነው እንግዲህ vapor ምንለው። ስለዚህ it changes to vapor ነው የሚሆነው መልሳችን ማለት ነው። ጥሩ ተማሪዎች ከዚህ በፊት በነበረው ስላይዳችን ላይ እንግዲህ የምዕራፉን ዓላማዎች ተመልክተናል። አሁን ደግሞ በቀጣይ 3.1 ኢንትሮዳክሽን ቱ ፊዚካል ስቴትስ ኦፍ ማተርን እንመለከታለን ማለት ነው። ስለዚህ በሴክሽን 3.1 ላይ ስለምንመለከታቸው ነገሮች እናያለን። ከዛ በተጨማሪ ደግሞ አራቱን ፊዚካል ስቴትስ ኦፍ ማተርን አጠር አድርገን ለማየት እንሞክራለን ማለት ነው። 3.1 objectives. At the end of this section, you will be able to describe the physical states of matter. In section 3.1 ተምራችሁ ሲጨርሱ physical states of matter መግለጽ ያስችላችኋል። አራቱን physical states of matter በደንብ መግለጽ ያስችላችኋል ማለት ነው። Give examples for each of the 3 physical states of matter. ከዚህ ባሻገር ለሶስቱ ፊዚካል ስቴቶች ምሳሌ መስጠት ትችላላችሁ ማለት ነው። ለሶሊድ፣ ለሊኩዊድ እንዲሁም ደግሞ ለጋዝ ስቴት ማለት ነው። ሌላኛው የዚህ ክፍለ ትምህርት ኦብጀክቲቭ at the end of this section you will be able to compare and contrast the 3 physical states of matter. ይህን ክፍለ ትምህርት ከተማራችሁ በኋላ እንግዲህ ሶስቱን ፊዚካል ስቴትስ ኦፍ ማተር የምንላቸውን ማለትም ሶሊድን፣ ሊኩዊድን፣ ጋዝን በደንብ እንድታዩ ያስችላችኋል። ስለዚህ በሶሊድ ሊኩዊድና ጋዝ መካከል ያለውን ልዩነት በደንብ መግለጽ ትችላላችሁ ማለት ነው። Activity 3.1 discuss the following questions in pairs and present your discussion to the class. Activity 3.1 የሚለው እንግዲህ በጥንድ ሆናችሁ ቀጥሎ ባሉ ጥያቄዎች ላይ ዲስከስ አድርጉና ክላስ ውስጥ ፕሬዘንት አድርጉ ነው የሚለው። እስቲ ቀጥታ ወደ ጥያቄዎቹ እንሄዳለን። Activity 3.1 question number 1 why do substances exist in different physical states? For example, water in the liquid form and carbon dioxide in gaseous form or gaseous states at room temperature. So activity 3.1 የሚለው እንግዲህ ውሃንና ካርቦን ዳይኦክሳይድን እንደ ምሳሌ አንስቶ at room temperature ላይ ለምንድነው ሰብስታንሶች በተለያየ ስቴት ላይ ኤግዚስት የሚያደርጉት? ለምሳሌ ውሃ በሊኩዊድ ፎርም እንዲሁም ደግሞ ካርቦን ዳይኦክሳይድ በጋseous ፎርም ይገኛል at room temperature ለምንድነው ነው የሚለን። እንደተለመደው ቪዲዮን ፖዝ አድርጉና በደንብ በዚህ ሐሳብ ላይ ተወያዩበት። ከዛ በኋላ ተመልሳችሁ ቪዲዮን ትቀጥላላችሁ ማለት ነው። በጣም ጥሩ። እንግዲህ ውሃንና ካርቦን ዳይኦክሳይድን ወስደን ስንመለከት ዋነኛ ምክንያቱ ምንድነው? ኢንተርሞለኪውላር ፎርስ ኦፍ አትራክሽን ነው። ኢንተርሞለኪውላር ፎርስ ኦፍ አትራክሽንን ከዚህ በፊት በነበረው ምዕራፍ ላይ ተመልክተናል። እንግዲህ ኢንተርሞለኪውላር ፎርስ ኦፍ አትራክሽን የምንለው በሞለኪውሎች መካከል ያለውን ፎርስ ኦፍ አትራክሽን ነው ማለት ነው። ስለዚህ ውሃ ጋር ስንመለከት ሃይድሮጅን ቦንዲንግ ነው የሚገኘው ወይም ደግሞ ሃይድሮጅን ቦንድ ነው የሚገኘው። ካርቦን ዳይኦክሳይድ ጋር ስንመለከት ደግሞ በካርቦን ዳይኦክሳይድ ሞለኪውሎች መካከል የሚገኘው ፎርስ ኦፍ አትራክሽን ለንደን ዲስፐርሽን ፎርስ ነው ማለት ነው። ዊከር ፎርስ ነው። ስለዚህ በፎርሱ ስትሬንግዝ ልዩነት ምክንያት ወይም በኢንተርሞለኪውላር ፎርስ ኦፍ አትራክሽኑ ጥንካሬ ልዩነት ምክንያት ውሃን በምን ፎርም እናገኘዋለን? በሊኩዊድ ፎርም አት ሩም ቴምፕሬቸር። ምክንያቱም በውሃ ሞለኪውሎች መካከል ያለው ፎርስ ኦፍ አትራክሽን ስትሮንገር ስለሆነ ማለት ነው። ከማን አንፃር? ከካርቦን ዳይኦክሳይድ። እንዲሁም ደግሞ ካርቦን ዳይኦክሳይድ ሞለኪውልን በምን መልክ እናገኘዋለን? በጋዝ መልክ እናገኘዋለን ማለት ነው። ቢኮዝ ኦፍ ፎርስ ኦፍ አትራክሽን። ስለዚህ ዋነኛው ምክንያት ምንድነው ማለት ነው? ኢንተርሞለኪውላር ፎርስ ኦፍ አትራክሽን። ኢንተርሞለኪውላር ፎርስ ኦፍ አትራክሽን ከዚህ በፊት ተመልክተናል። በሞለኪውሎች መካከል ያለ አትራክሽን ፎርስ ነው። ስለዚህ እዚህ ጋር የውሃ ሞለኪውሎች አሉ፣ እዚህ ጋር ደግሞ የካርቦን ዳይኦክሳይድ ሞለኪውሎች አሉ። ሶ በአንድ ውሃና በሌላ ውሃ ሞለኪውል መካከል ያለው ፎርስ ኦፍ አትራክሽን ስትሮንግ ስለሆነ ስለዚህ at room temperature H2O ወይም water በሊኩዊድ ፎርም ኤግዚስት ያደርጋል ማለት ነው። ወይራስ ካርቦን ዳይኦክሳይድ ጋር ስንመጣ ደግሞ በአንድ ካርቦን ዳይኦክሳይድ እና በሌላ ካርቦን ዳይኦክሳይድ መካከል ያለው ፎርስ ኦፍ አትራክሽን ዊክ ስለሆነ በጋሺየስ ፎርም እናገኘዋለን ማለት ነው።
Question number 2. What happens to ice if you place it in the open air for some time? Why? ጥያቄ ቁጥር 2 የሚለን ደግሞ በረዶን ኦፕን ኤር ላይ ለተወሰነ ሰዓት ብታስቀምጡት ምን ይሆናል? ለምን ነው የሚለን። ስለዚህ ቪዲዮውን ፖዝ አድርጉና በዚህ ጥያቄ ላይ ተወያዩና መልሳችሁን ይዛችሁ ነው። በጣም ጥሩ። እንግዲህ ኦፕን ኤር ላይ አረግ ነው ማለት ቴምፕሬቸሩን ምን አረግ ነው ማለት ነው? ቀየር ነው ማለት ነው። ቴምፕሬቸርን ቀየር ማለት ከቴምፕሬቸር መቀየር ጋር ተያይዞ ምን ይመጣል? ፊዚካል ስቴት ቼንጅ ይመጣል ማለት ነው። በዚህ ምክንያት አይሱ ምን ይሆናል? it melts and converts to a liquid. ስለዚህ ቴምፕሬቸሩን ቀየርንበት። ቴምፕሬቸሩ ተቀየረ ማለት በረዶ ወይም አይሱ ከሶሊድ ስቴትነት ወደ ምንድነት ይቀየራል ማለት ነው? ወደ ሊኩዊድነት ይቀየራል ማለት ነው። ስለዚህ የቴምፕሬቸር ለውጥ በዚህ ጊዜ እንግዲህ አይስ የነበረበት ስቴት ይኖራል፣ ቀዝቃዛ ኢንቫይሮንመንት። ኦፕን ኤር ላይ ስናደርገው ደግሞ ሞቅ ያለ አየር ነው የሚሆነው ማለት ነው። ስለዚህ የቴምፕሬቸር ለውጥ ፊዚካል ስቴት ለውጥን ያመጣል ማለት ነው። From your previous lessons, you will remember that all objects around us are called matter. Matter is defined as anything occupying space and having mass, which is the material of the universe. So, ከዚህ በፊት በነበረው ትምህርት ወይም ከዚህ በፊት በነበሩት ትምህርቶቻችሁ ላይ ስለ ቁሶች ስለ ማተር ተምራችኋል። በዙሪያችን ያሉ ማንኛውንም ነገሮች ቦታ የሚይዙና እንዲሁም ደግሞ ክብደት ያላቸውን ነገሮች በሙሉ ምን ብለን እንጠራቸዋለን? ማተር ብለን እንጠራቸዋለን። እዚህ ጋር እንደምትመለከቱት እነዚህ የተወሰኑ ምሳሌዎች ናቸው ማለት ነው። የማተር ምሳሌዎች ናቸው። ምን አላቸው? ማስ አላቸው፣ እንዲሁም ደግሞ ቦታ ይይዛሉ። ስለዚህ ሁለቱን የሚያሟሉ ቦታ የሚይዙና ማስ ያላቸውን ማንኛውንም ነገሮች ምን ብለን እንጠራለን ማለት ነው? ማተር ብለን እንጠራለን። It exists in 3 common states: gas, liquid, and solid. For example, the water that we use in our daily lives can exist in 3 physical states of matter. ይህ ማተር እንግዲህ በስንት ስቴት ላይ ኤግዚስት ያደርጋል? በ3 ኮመን ስቴቶች ላይ ኤግዚስት ያደርጋል ማለት ነው። እነዚህም ጋዝ፣ ሊኩዊድ እና ሶሊድ ናቸው። ለምሳሌ ውሃን እዚህ ጋር እንደ ምሳሌ ብናነሳ ውሃም በሶሊድ መልክ እናገኘዋለን፣ በረዶ እንለዋለን አይደል? እንዲሁም ደግሞ ፈሳሽ ውሃ አለ። እዚህ ጋር ደግሞ ውሃን በምታፈሉበት ጊዜ ወደ ጋዝነት ይቀየራል፣ እንፋሎት እንለዋለን። ስለዚህ ውሃ በ3 የተለያዩ ፊዚካል ስቴቶች ኤግዚስት ያደርጋል ማለት ነው። ስለዚህ በተለያየ ቴምፕሬቸር በበረዶ መልክ ወይም ደግሞ በሶሊድ መልክ፣ በጠጣር መልክ እንዲሁም ደግሞ በፈሳሽ መልክ፣ በጋዝ መልክ ኤግዚስት ያደርጋል ማለት ነው። The 3 physical states of water are steam or water vapor, gaseous state of water. ስለዚህ 3ቱን ፊዚካል ስቴትስ ኦፍ ውሃ ቅድም አጠር አድርገን አይተናቸዋል። አንደኛው ምንድነው ማለት ነው? ስቲም ወይም ወተር ቬፐር ምንለው ወይም ደግሞ እንፋሎት የምንለው። ስለዚህ የውሃ ሙቀት ከፍተኛ ሲሆን ወይም ቴምፕሬቸሩ ከፍተኛ ሲሆን በጋዝ ስቴት ወይም በጋዝ ፎርም እናገኘዋለን። ያን ምንለዋለን? ስቲም ወይም ወተር ቬፐር እንለዋለን ማለት ነው። ሌላኛው ደግሞ ወተር ነው፣ ሊኩዊድ ስቴት ኦፍ ወተር ማለት ነው። ስለዚህ የውሃ ሊኩዊድ ወይም ፈሳሽ ፎርሙን ደግሞ ምን እንለዋለን? ወተር እንለዋለን። ቅድም ነበር ያልነው። ጋዝ ፎርሙን ወተር ቬፐር ወይም ደግሞ ስቲም ነበር ያልነው። አሁን ደግሞ ፈሳሹን የውሃ ስቴት ምን እንለዋለን ማለት ነው? ወተር ብለን እንጠራዋለን። ይህ አቱም ቴምፕሬቸር ውሃ የሚገኝበት ስቴት ነው ማለት ነው። ሶስተኛው ደግሞ ሶሊድ ስቴት ነው። ሶሊድ ስቴት ኦፍ ወተርን ደግሞ ቅድም እንዳየነው አይስ ወይም ደግሞ በረዶ እንለዋለን ማለት ነው። ይህም አት ሎወር ቴምፕሬቸር ከ0 ዲግሪ ሴልሺየስ በታች ባለ ቴምፕሬቸር ውሃ ኤግዚስት የሚያደርግበት ፊዚካል ስቴት ነው ማለት ነው። Most solids change to liquids and most liquids change to gas as they are heated. Liquids and gas are known as fluids because they flow freely. በጣም ጥሩ። እዚህ ጋር እንግዲህ ያለው ፖይንት የሚለን ደግሞ ሶሊዶች ወደ ሊኩዊድ እንዲሁም ደግሞ ሊኩዊዶች ወደ ምን ይቀየራሉ? ወደ ጋዝ። ምን ስንቀይር? ሂትን ስንቀይር ወይም ደግሞ ሶሊድን ሂት ስናደርገው ስናሞቀው ወደ ፈሳሽነት ይቀየራል። እንዲሁም ደግሞ ፈሳሽን ሂት ስናደርገው ወደ ጋዝነት ይቀየራል ማለት ነው። እነዚህ ሁለቱ ስቴቶች እዚህ ጋር እንደምትመለከቱት በቪዲዮ ላይ ሊኩዊድ እና ጋዝ ስቴቶች ምን ይባላሉ? ፍሉይድስ ይባላሉ። ምክንያቱም እዚህ ጋር እንደምንመለከተው ስለሚፈሱ የመፍሰስ ባህሪ ስላላቸው ምን ይባላሉ? ፍሉይድስ ብለን እንጠራቸዋለን።
Solids and liquids are referred to as condensed states because they have much higher density than gases. In our everyday life, we experience changes in the state of matter. በጣም ጥሩ። ስለ ሶሊድ ስለ ፊዚካል ስቴትስ ኦፍ ማተር እያየ ነው አይደለ? ስለዚህ ሶሊድ እና ሊኩዊድን በምናይበት ጊዜ ምን እንላቸዋለን? ኮንዴንስድ ስቴት እንላቸዋለን። ኮንዴንስድ ስቴት የተባሉበት እዚህ ጋር እንደምንመለከተው ይህ የሊኩዊድ ስቴትን የሚያሳይ ነው። እዚህ ጋር ደግሞ የሶሊድ ስቴትን የሚያሳይ ነው። እዚህ ጋር ደግሞ የጋዝ ስቴትን የሚያሳይ ነው ማለት ነው። እነዚህ ሶስቱን ስንመለከታቸው የሊኩዊድና ሶሊድ ፓርቲክሎች በአንድ አካባቢ ተከማችተው እናገኛለን። የጋዞች ግን እዚህ ጋር እንደምንመለከተው ተበታትነው በዚህች ቮሊዩም ውስጥ ትንሽ ጋዝ ፓርቲክሎችን ነው የምናገኘው። በዚህ ምክንያት የነዚህ ዴንሲቲ ከፍተኛ ነው። ስለዚህ ኮንዴንስድ ስቴት እንላቸዋለን። ተሰብስበው ተከማችተው በአንድ ቦታ ላይ ስለሚገኙ ማለት ነው። ሶ ከዚህ ባሻገር እንግዲህ በእለት ተእለት ህይወታችን ውስጥ እንግዲህ ቼንጅ ኦፍ ስቴትን ኦብዘርቭ እናደርጋለን። ለምሳሌ ሊኩዊድ ወተርን ወይም ደግሞ ውሃን ፍሪጅ ውስጥ ስናስገባው ፍሪዘሩ ስናስገባው ወደ ምንነት ይቀየራል? ወደ በረዶነት ወደ ሶሊድ ስቴት ሲቀየር ኦብዘርቭ እናደርጋለን። ከዚህ ባሻገር ደግሞ ለምሳሌ ልብስን ፀሐይ ላይ ስናሰጣ የፀሐይ ብርሃን ውሃው ከልብሱ ላይ ኢቫፖሬት እንዲተን ወደ ጋዝነት እንዲቀየር በማድረግ ልብሳችን እንዲደርቅ ያደርገዋል ማለት ነው። ከዚህ ባሻገር ሂዩሚድ ኤር ወይም ደግሞ እርጥበት ያዘለ አየር ቀዝቃዛ ነገርን ሲነካ ተመልሶ ወደ ምንነት ሲቀየር ወደ ሊኩዊድነት ሲቀየር ኦብዘርቭ አድርጋቸዋል ማለት ነው። እነዚህ በሙሉ እንግዲህ ዴይ ቱ ዴይ ላይፋችን ላይ ኤክስፒሪየንስ የምናረጋቸው ቼንጅ ኦፍ ስቴት ናቸው ማለት ነው። ሶ እንግዲህ ቅድም የተወሰነው ተነጋግረናል። ሶ እዚህ ጋር እንግዲህ እንደምንመለከተው that is ice melts and water freezes, water boils and steam condenses. ሶ እዚህ ጋር በረዶ ሲቀልጥ እና እንዲሁም ደግሞ ውሃ ፍሪዝ ሆኖ ወደ በረዶነት ሲቀየር ቅድም እንዳልነው ይሄ ሁልጊዜ ኤክስፒሪየንስ የምናረጋቸው ቼንጅ ኦፍ ስቴቶች ናቸው ማለት ነው። ውሃንም በተመሳሳይ መልኩ ቅድም እንዳልኩት ውሃን በማፍላት ወደ ስቲምነት ሲቀየር ወደ ጋዝነት ሲቀየር እንዲሁም ደግሞ ስቲሙ ኮንዴንስ ሆኖ ከጋዝነት ወደ ሊኩዊድነት ሲቀየር እነዚህ እንግዲህ ኮመንሊ ኦብዘርቭ የምናረጋቸው ስቴት ቼንጆች ናቸው ማለት ነው። ሶ ጀነራሊ the physical states of matter can be changed to solids, liquids, gas or plasma by varying temperature and or pressure. so በአጠቃላይ እንግዲህ ፊዚካል ስቴትስ ኦፍ ማተርን ስንል ሶስቱን ነው በዋነኝነት ያየናቸው። ማማንን ሶሊድ ስቴትን፣ ሊኩዊድና ጋዝን። ከዚህ ባሻገር ደግሞ ፕላዝማ ስቴት አለ። ባጭሩ ፕላዝማ ስቴትን ወደፊት እንመለከተዋለን ማለት ነው። ስለዚህ እነዚህ የተለያዩ አይነት ስቴቶች ኤግዚስት እንዲያደርጉ የሚያደርጋቸው ነገር ምንድነው ማለት ነው? ቴምፕሬቸር ለውጥ፣ የቴምፕሬቸር ለውጥ። ስለዚህ ቴምፕሬቸሩን በማቀያየር ቅድም እንዳየነው በረዶን ሙቀት በመስጠት ወደ ፈሳሽነት እንዲሁም ሙቀቱ እየጨመረ ሲሄድና ቴምፕሬቸሩ አባፍ 100 ዲግሪ ሴልሺየስ ሲሆን ለምሳሌ ለውሃ ወደ ጋዝነት ይቀየራል። ከዛም ደግሞ አልፎ በጣም ከፍተኛ ቴምፕሬቸር ስንጠቀም ወደ ፕላዝማ ስቴት ነገሮች ይቀየራሉ ማለት ነው። ስለዚህ ባጭሩ እዚህ ጋር ያለው ዋናው ቁልፍ ፖይንት ምንድነው ማለት ነው? ቴምፕሬቸርን እና ፕሬሸርን በመቀያየር ፊዚካል ስቴቶችን ወይ ከአንዱ ወደ አንዱ ስቴት መቀያየር ይቻላል ነው የሚለው። አሁን አንድ ባንድ ስቴት ኦፍ ማተርን እንመለከታለን። የመጀመሪያው ሶሊድስ ነው ወይም ደግሞ ሶሊዶችን ጠጣሮችን የምንመለከትበት ክፍል ነው ማለት ነው። ስለዚህ በዙሪያችን ያሉ ፊክስድ የሆነ ቮሊዩም እና ሼፕ ያላቸውን ማንኛውም ቁሶች ምን ብለን እንጠራቸዋለን? ሶሊድስ ብለን እንጠራለን። እርግጠኛ ነኝ ዙሪያችሁን ስትመለከቱ በጣም ብዙ ሶሊዶችን ታገኛላችሁ ማለት ነው። እስቲ ስለ ሶሊዶች አጠር አድርገን ለማየት እንሞክር። A solid is rigid. It has fixed volume and a fixed shape. Solids cannot be compressed. Solids have higher densities than liquids because their particles are usually packed closer than those in liquids. በጣም ጥሩ። እንግዲህ ሶሊድን ሶሊድ ያስባለው ምንድነው? ፓርቲክሎች ናቸው። ፓርቲክሎቹ ምን መሆናቸው? በጣም ተቀራርበው በስትሮንግ አትራክሽን ፎርስ ተያይዘው ኦርደርሊ ፓክድ ሆነው መገኘታቸው ሶሊዶች ከፍተኛ የሆነ ዴንሲቲ እንዲኖራቸው
እንዲሁም ደግሞ ኮምፕረስድ እንዳይሆኑ አድርጓቸዋል። ስለዚህ ይህም ባህሪ ሰጥቷቸዋል ማለት ነው። ምክንያቱም በሶሊድ ፓርቲክሎች መካከል በቂ የሆነ ስፔስ የለም። ስለዚህ ከአሁን ካሉበት በላይ መሰብሰብ አይችሉም ማለት ነው። ስለዚህ ሶሊድስ ካኖት ቢ ኮምፕረስድ ብለን እንገልጻቸዋለን። ከዚህ ባሻገር ሶሊዶች ከሊኩዊድና ከጋዝ አንጻር ምንድናቸው? ከፍተኛ ዴንሲቲ አላቸው። ምክንያቱም በትንሽ ቮሊዩም ብዙ ሶሊድ ፓርቲክሎች ተሰብስበው ስለምናገኝ ማለት ነው። ሶ ባጭሩ እንግዲህ ሶሊድ የምንለው ወይም ጠጣር የምንለው ሪጂድ የሆነን ሪጂድ ስንል እንግዲህ ምን አላቸው ማለት ነው? ፊክስድ የሆነ ቮሊዩም እና ፊክስድ የሆነ ምን አላቸው? ሼፕ አላቸው። ስለዚህ ሶሊዶችን ከሊኩዊድና ከጋዝ የሚለያቸው ምንድነው? ፊክስድ ቮሊዩም ኤንድ ፊክስድ ሼፕ። ስለዚህ ይህ ፊክስድ ምን ሪፈር ያደርጋል? ቅርጻቸው በቀላሉ እንደማይቀያየር ማለት። ስለዚህ አንድ ነገር ጠጣር ነገርን ስንገልጽ የማይቀያየር ቮሊዩም እና የማይቀያየር ሼፕ ያለው ማለታችን ነው ማለት ነው። ስለዚህ ሶሊዶች ሪጂድ ናቸው። ሶሊዶች ፊክስድ ቮሊዩም እና ፊክስድ ሼፕ አላቸው። ሶሊዶች ኮምፕረስድ አይሆኑም። ሶሊዶች ሃየር ዴንሲቲ አላቸው ማለት ነው። The tightly packed particles of solids are also highly organized. The particles of a solid, whether they are atoms, ions, or molecules, only vibrate at a fixed point with respect to the neighboring particles. በጣም ጥሩ። እዚህ ጋር ይህ ሐሳብ የሚለን እንግዲህ እዚህ ጋር እንደምትመለከቱት ይህ ዲያግራም ምንን ያሳየናል? የሶሊዶችን ፓርቲክል ወይም ደግሞ የሶሊድ ፓርቲክሎችን አሬንጅመንት ያሳየናል። እነዚህ ፓርቲክሎች አተሞች ሊሆኑ ይችላሉ፣ አየኖች ሊሆኑ ይችላሉ፣ ሞለኪውሎች ሊሆኑ ይችላሉ። ዋናው ቁም ነገር እዚህ ጋር እንደምንመለከተው ታይትሊ ፓክድ ሆነው ነው የምናገኛቸው። ስለዚህ አት ኤ ፊክስድ ፖይንት ምንድነው የሚያደርጉት? ቫይብሬት ነው የሚያደርጉት። ምንድነው ቫይብሬት ስንል እንግዲህ መንዘር እንደማለታችን ነው። እዛችሁ ለምሳሌ ስልካችሁን አንዳንዴ ቫይብሬት ስቴት ላይ ቫይብሬሽን ስቴት ላይ ስታደርጉት እንዴት ነው ጥዜ ማለት ነገር ያሳያል። ልክ እንደዛ እዛችሁ ጋር ብቻ ነው የሚንቀሳቀሱት ማለት ነው። ምክንያቱም በማዕከላቸው በቂ የሆነ ስፔስ ስለሌለ ተቀራርበው ተያይዘው ጠንከር ባለ ፎርስ ተያይዘው ስለሚገኙ ያላቸው አማራጭ ምን መሆን ብቻ ነው? ቫይብሬት ማድረግ ብቻ ነው ማለት ነው። As a result, its particles stay in a fixed position. Metals, chalk, sand, soil and stone are examples of solid. እንግዲህ የሶሊዶችን ባህሪ የበለጠ ለመረዳት እዚህ ጋር የተወሰኑ ኤግዛምፕሎችን መመልከት ትችላላችሁ። ሳንድ አለ፣ ቾክ አለ፣ እዚህ ጋር የተለያዩ አይነት ሜታሎች አሉ። እነዚህ ምንድን ናቸው? ሪጂድ ናቸው አይደለ? በጣም ጥሩ። ፊክስድ ቮሊዩም እና ፊክስድ ሼፕ አላቸው። ስለዚህ ፓርቲክሎቻቸው ኢን ፊክስድ ፖዚሽን ላይ ነው ሪሜን የሚያደርጉት። ቅድም እንዳየነው እዛው ባሉበት እዚህ ጋር ላናየው እንችላለን እንጂ ፓርቲክሎች ምን ያደርጋሉ? ቫይብሬት ያደርጋሉ። ግን ከቫይብሬሽን የዘለለ ሙቭመንት ስለሌላቸው ፊክስድ ሼፕ እና ፊክስድ ቮሊዩም አላቸው ማለት ነው። እነዚህ የተወሰኑ የጠጣር ምሳሌዎች ናቸው ማለት ነው። ቀጥሎ የምንመለከተው ፊዚካል ስቴትስ ኦፍ ማተር ሊኩዊድስ ነው ወይም ደግሞ ፈሳሽ ማለት ነው። ፈሳሾችን ነው የምንመለከተው ማለት ነው። ውሃ በሊኩዊድ ስቴት ወይም ደግሞ አት ሩም ቴምፕሬቸር ጥሩ የሊኩዊድ ምሳሌ ነው። ስለዚህ ውሃን እያሰባችሁ ቀጥሎ የምናነሳውን የሊኩዊዶች ባህሪ ለማየት ሞክሩ። A liquid has a definite volume but does not have a definite shape. It takes the shape of its container. It is very slightly compressible and has the ability to flow. ሊኩዊዶች ጋር ስንመጣ ደግሞ ምን አላቸው? ዴፊኒት ቮሊዩም አላቸው። ልክ እንደ ሶሊዶች ማለት ነው። ስለዚህ ውሃን ስንገልጽ ለምሳሌ ዘይትን ውሃን ምን እንላለን? 1 ሊትር 2 ሊትር 3 ሊትር እንላለን አይደለ? አዎ። ስለዚህ እዚህ እንደዚህ አይነት ቅርጽ ባለው ብርጭቆ ውስጥ ሆነ እዚህ ውስጥ ሆነ እዚህ ጋር እንደምንመለከተው ሃይላንድ ውስጥ ሆነ ይዘቱ ቮሊዩሙ አይቀየርም። ግማሽ ሊትር ከሆነ ግማሽ ሊትር ነው የሚሆነው ማለት ነው። ሙሉ 1 ሊትር ከሆነ እዚህ ጋር ያለውን ውሃ ወደዚህኛው ፎርም ብንገለብጠውም ወይም ወደዚህኛው ብርጭቆ ብንገለብጠውም ሊትሩ ይዘቱ አይለያይም፣ 1 ሊትር ይሆናል ማለት ነው። ስለዚህ ምን አላቸው ማለት ነው? ዴፊኒት ቮሊዩም አላቸው ፈሳሾች ማለት ነው። ከዛ ውጪ ግን ምን አይላቸውም? ሼፕ የላቸውም። ዴፊኒት የሆነ ሼፕ የላቸውም። ሶሊዶች ምን ነበር ያልነው? they have definite shape። ነገር ግን ፈሳሾች ጋር ስንመጣ
እዚህ ጋር እንደምንመለከተው የሃይላንዱን ቅርጽ የያዘን ውሃ ወደዚህኛው ብርጭቆ በመንገለበጥበት ጊዜ የዚህችን ብርጭቆ ቅርጽ ይዛል። እዚህን ብርጭቆ የያዘን ውሃ ወደዚህኛው ብርጭቆም ስንቀይረው የዚህን ብርጭቆ ቅርጽ ይይዛል ማለት ነው። ስለዚህ በመካከላቸው ባለው ትንሽ ስፔስ ምክንያት ምን የላቸው ማለት ነው? ዴፊኒት የሆነ ሼፕ የላቸውም ሊኩዊዶች ማለት ነው። they take the shape of what their container እዚህ ጋር እንዳየነው የያዙትን እቃ ወይም ደግሞ የእቃቸውን ቅርጽ ይይዛሉ ማለት ነው። ይህ ከሶሊድ የሚለያቸው የሊኩዊዶች ባህሪ ነው ማለት ነው። ከዚህ ባሻገር it is very slightly compressible ከሶሊዶች አንጻር በሊኩዊዶች ወይም በሊኩዊድ ፓርቲክሎች መካከል ትንሽ የስፔስ ስላለች ትንሽ ምን ይሆናሉ? ኮምፕረስ ይሆናሉ። ኮምፕረሰብል ናቸው በትንሽ መጠን እንላለን። ከዛ ባሻገር ከሶሊድ ሌላ የሚለያቸው ባህሪ ደግሞ ፍሎ የማረግ ፕሮፐርቲያቸው የመፍሰስ ፕሮፐርቲያቸው ምክንያቱም በመካከላቸው በተወሰነ መልኩ ስፔስ ስላለ አንዱ ፓርቲክል በሌላው ፓርቲክል ላይ የመተላለፍ ባህሪ ስለሚያሳይ ሊኩዊዶች ፍሎ ያረጋሉ። ስለዚህ ፍሉዲቲ ኔቸር አላቸው። ፍሉድስ ብለን እንጠራቸዋለን ማለት ወይም ደግሞ ይፈሳሉ ማለት ነው። የመፍሰስ ባህሪ ይህም ከሶሊድ የሚለያቸው ሌላኛው ባህሪያቸው ነው ማለት ነው። in a liquid particles vibrate about a point and constantly shift their positions. Water, ethanol, mercury, bromine and oil are examples of liquids. በጣም ጥሩ እዚህ ጋር የፈሳሽ ምሳሌዎችን እንመለከታለን። ውሃ ዩኒቨርሳል ሶልቨንት የምንለው ለሰው ልጆች በጣም አስፈላጊው የሆነው ፈሳሽ ጥሩ የሊኩዊድ ምሳሌ ነው ማለት ነው። እዚህ ጋርም ዘይትም እንደዚሁ በጣም ጠቃሚ ነገር ነው። ምግብ በማብሰል ሂደት ውስጥ የምንጠቀምበት ነው። ከዛ ውጪ እዚህ ጋር የምንመለከታቸው አልኮሎች አሉ፣ ሜታኖል፣ ኤታኖል የመሳሰሉት እነዚህ የፈሳሽ ምሳሌዎች ናቸው ማለት ነው። ስለዚህ ስለ ፈሳሽ ስናወራ እንግዲህ የፈሳሽ ፓርቲክሎች ምን ያደርጋሉ? ቫይብሬት ያደርጋሉ። ኮንቲኒየስሊ ኮንስታንትሊ ቦታቸውን ይቀይራሉ። ምክንያቱም በአንዱ ፓርቲክልና በሌላው ፓርቲክል መካከል በተወሰነ መልኩ ጥቂት ስፔስ ስላለ ያቺ ስፔስ ምን እንዲሆኑ ታደርጋቸዋለች? አንዱ በሌላው ላይ ሙቭ እንዲያደርግና ኮንቲኒየስሊ ቦታውን እንዲቀይር ታደርገዋለች። ይህም ነው ምን የሆነው ለመፍሰስ ወይም ደግሞ የመፍሰስ ባህሪ እንዲኖራቸው ምክንያት የሆነው ማለት ነው። ሶስተኛው ፊዚካል ስቴትስ ኦፍ ማተር የምንመለከተው ጋዝ ነው። ጋዞች ስንል እንግዲህ በዙሪያችን ብዙ ጋዞችን እናገኛለን። ኦክሲጅን በጣም መሰረታዊ የሆነ ጋዝ ነው። ለሰው ልጅ መኖር አስፈላጊ ከሆኑት ነገሮች መካከል ኦክሲጅን ወይም የምንተነፍሰው አየር ጥሩ የጋዝ ምሳሌ ነው። ከዛ ውጪ ካርቦን ዳይኦክሳይድ እናገኛለን። ካርቦን ሞኖክሳይድ የተባለ ጋዝ አለ። ኖብል ጋዞች የምንላቸው አሉ። ስለዚህ ብዙ አይነት ጋዞች በዙሪያችን አሉ። የተለያዩ ሲሊንደሮችን የምንሞላባቸው ጋዞች አሉ ማለት ነው። ስለዚህ ለፊውል ሶርስነት የምንጠቀማቸው ጋዞችንም ማንሳት እንችላለን። ስለዚህ ስለነዚህ ጋዞች ባህሪ ደግሞ ቀጥሎ እንመለከታለን። A gas has neither definite volume nor definite shape። በጣም ጥሩ። ስለ ጋዞች ጋር ስናነሳ ጋዞችን እቺ በደንብ አድርጋ ትገልጻቸዋለች። they don't have definite volume and definite shape። ስለዚህ ጋዞች የራሳቸው የሆነ ይዘት እንዲሁም ደግሞ የራሳቸው የሆነ ቅርጽ የሌላቸው states of ማተሮች ናቸው ማለት ነው። it takes on the shape and volume of its container። ስለዚህ የራሳቸው የሆነ ሼፕ እና ቮሊዩም ስለሌላቸው የማን ነው የሚይዙት ማለት ነው? ያሉበትን ኮንቴነር ሼፕ እና ቮሊዩም ነው የሚይዙት ማለት ነው። ይህ ማለት ምን ማለት ነው? እዚህ ውስጥ ጋዝን ካረግነው የዚህን ሲሊንደር ቅርጽ ይዛል። ይህንን ጋዝ በሌላ አይነት ሲሊንደር ውስጥ ደግሞ በሌላ ቅርጽ ባለው ሲሊንደር ውስጥ ብናረገው የዛን ሲሊንደር ቅርጽ ይዛል። ቮሊዩምን በተመሳሳይ መልኩ እዚህ ውስጥ ስናረገው የዚህን ሲሊንደር ቮሊዩም ይሞላል። ያንኑ ጋዝ ከዚህ አነስ ያለ ሲሊንደር ውስጥ ብናረገው የዛችን ሲሊንደር ቮሊዩም ይይዛል ማለት ነው። ስለዚህ ጋዞችን ለየት የሚያደርጋቸው ከሶሊድና ሊኩዊድ የራሳቸው የሆነ ነገር የላቸውም ከቮሊዩምና ከሼፕ አንጻር ማለት ነው። እዚህ ጋር እንግዲህ የተለያዩ አይነት ጋዞችን ትመለከታላችሁ። ኦዞን አለ፣ እኛን ከዩቪ ሬዲዬሽን ኦፍ ዘ ሰን የሚጠብቀን ከለላችን ማለት ነው። ካርቦን ዳይኦክሳይድ ጋዝ አለ፣ ሚቴን አለ።
እዚህ ጋር ደግሞ ዳይናይትሮጅን ሞኖክሳይድ ወይም ደግሞ ናይትረስ ኦክሳይድ ወይም ደግሞ ኮመንሊ የምንለዋለን ላፊንግ ጋዝ የምንለው ምክንያቱም እንደሆነ ታውቃላችሁ ኢንሄል ስታረጉት ስለሚያስቅ ማለት ነው። ስለዚህ ለማደንዘዣነት የምንጠቀመው ለየት ያለ ጋዝ ነው ማለት ነው። እነዚህ የጋዝ ምሳሌዎች ናቸው። Gas is highly compressible because most of the volume of a gas is composed of large amounts of empty space between the gas particles. አሁን ጋዝን ከሶሊድና ሊኩዊድ የሚለየው አንደኛው ፕሮፐርቲውን እንመለከታለን። ምን ይላል እዚህ ጋር? ሃይሊ ኮምፕረሰብል። ሃይሊ ኮምፕረሰብል የሆነበት ምክንያት ደግሞ ምንድነው? it is composed of large empty space። ስለዚህ እዚህ ጋር እንደምንመለከተው ይህ የጋዝ ፓርቲክሎችን ሪፕሬዘንት የሚያደርግልን ነው። ሰው እያያችሁ ነው አይደለ? በአንድ ጋዝና በሌላ ጋዝ ፓርቲክል መካከል ያለውን ስፔስ እያያችሁ ነው። ስለዚህ ከፍተኛ የሆነ ኢምፒቲ ስፔስ በመካከል ስላለ ጋዞችን ምን ማድረግ እንችላለን? ኮምፕረስ ማድረግ ወደ አንድ መሰብሰብ እንችላለን ማለት ነው። ስለዚህ ይህ ሃይ ኮምፕሬሲቢሊቲ ጋዞችን ከሶሊድና ሊኩዊድ የሚለያቸው ባህሪ ነው ማለት ነው። For example, air, hydrogen, oxygen, carbon dioxide and nitrogen are gas. በተጨማሪ እንግዲህ ቅድም እኔ ከተጠቀስኩላችሁ በተጨማሪ እዚህ ጋር የምንመለከታቸው እነዚህ የጋዝ ምሳሌዎች ናቸው። ለምሳሌ አየር፣ በዙሪያችን ያለውን አየር መጥቀስ እንችላለን። አየር በውስጡ ብዙ አይነት ጋዞችን ይዞ እናገኛለን። በእርግጥ የብዙ ጋዞች ሚክስቸር ነው ማለት ይቻላል። ኦክሲጅን አለ፣ ናይትሮጅን አለ፣ ካርቦን ዳይኦክሳይድ አለ፣ ኖብል ጋዞች አሉ። ከዚህ ባሻገር ሃይድሮጅን የተባለ ጋዝ አለ፣ ኦክሲጅን እናገኛለን፣ ካርቦን ዳይኦክሳይድ እናገኛለን፣ በተጨማሪም ናይትሮጅን። እነዚህ በሙሉ እንግዲህ የጋዝ ምሳሌዎች ናቸው ማለት ነው። ሌላኛውና የመጨረሻው የምንመለከተው ፊዚካል ስቴትስ ኦፍ ማተር ፕላዝማ ነው። እርግጠኛ ነኝ ፕላዝማ ምናልባት ለመጀመሪያ ጊዜ ይሆናል የሰማችሁት፣ ምክንያቱም እናንተ የምታውቁት ሶስቱን ፊዚካል ስቴትስ ኦፍ ማተርን ነው፣ ሶሊድ፣ ሊኩዊድ እና ጋዝን። በእርግጥ ኮመኖቹ እነሱ ናቸው። ፕላዝማ ደግሞ ለየት ያለ ፊዚካል ስቴት ኦፍ ማተር ነው። ስለ ፕላዝማ እስቲ አጠር አድርገን ለማየት እንሞክር። Plasma is the fourth physical state of matter that exists at a high temperature, million degrees Celsius. At such high temperature, molecules cannot exist. ፕላዝማ ሌላኛው አራተኛው ፊዚካል ስቴት ኦፍ ማተር ነው። በምን አይነት መልኩ ነው ኤግዚስት የሚያደርገው? በከፍተኛ ቴምፕሬቸር። ከፍተኛ ቴምፕሬቸር ስንል እንግዲህ ኢን ሚሊየን ዲግሪ ሴልሺየስ ማለታችን ነው። ለምሳሌ ፀሐይን እንዳብነት ማንሳት እንችላለን። በፀሐይ ዙሪያ ላይ ያሉት ወይም ደግሞ ማተር ኤግዚስት የሚያደርግበትን ፎርም እንደማለት ነው። ምክንያቱም ከፍተኛ ዲግሪ ሴልሺየስ ነው ያለው። ስለዚህ ሞለኪውሎች ኤግዚስት አያደርጉም። ስለዚህ በዛ ከፍተኛ ሙቀት ላይ ማተሮች ኤግዚስት የሚያደርጉበትን ስቴት ነው እንግዲህ ፕላዝማ እያልን የምንጠራው ማለት ነው። Most or all of the atoms are stripped of their electrons and thus exist in their ionized form. በጣም ጥሩ። ሰው እንግዲህ ፕላዝማ ስቴት ስንል ኢን ሚሊየንስ ዲግሪ ሴልሺየስ ስቴት ላይ ነው እያወራን ያለነው። ስለዚህ አተሞች ኤግዚስት የሚያደርጉት በአዮናይዝድ ፎርም ነው ማለት ነው። ኤሌክትሮናቸውን ሪሊዝ አድርገው አተሞች ኤሌክትሮን ሪሊዝ ሲያደርጉ ምን ይሆናሉ? አይንነት ይቀየራሉ አይደለ? ስለዚህ አዮናይዝድ ፎርም ነው የምናገኛቸው ማለት ነው። This state of matter, a gaseous mixture of positive ions and electrons, is called plasma. ስለዚህ ባጭሩ ፕላዝማ የምንለው የፖዚቲቭ አይንስ እና የኤሌክትሮኖችን ሚክስቸር ነው ማለት ነው። gaseous mixtures of positive ions and electrons። ስለዚህ ፕላዝማ ስቴት ሪፈር የሚያደርገው አት ሃይ ቴምፕሬቸር ሚሊየን ዲግሪ ሴልሺየስ ውስጥ ያለን ስቴት ነው። እሱም የምንና የምንድን ነው? የፖዚቲቭ አይንና የኤሌክትሮኖችን ሚክስቸር ነው ሪፕሬዘንት የሚያደርግልን ማለት ነው። ስለዚህ ፕላዝማ ስቴት የምንለው ይህ ነው ማለት ነው። In other words, plasma is an ionized gas because of their extreme temperatures needed for fusion. No material can exist in the plasma state. ስለዚህ በሌላ አባባል ፕላዝማ ምንድነው ማለት ነው? አዮናይዝድ ጋዝ፣ ኤሌክትሮንን ሪሊዝ ያረጉ አይኖች ወይም ደግሞ ጋዞች ቅልቅል ነው። የፖዚቲቭ አይኖችና የኤሌክትሮኖች ሚክስቸር ነው ማለት ነው። ፊውዝ ለማድረግ ወይም ወደ አንድ ለማምጣት ከፍተኛ የሆነ ቴምፕሬቸር ስለሚያስፈልግ ማቴሪያሎች በፕላዝማ ስቴት ላይ ኤግዚስት አያረጉም ማለት ነው። ስለዚህ በምን መልክ ነው ኤግዚስት የሚያደርጉት ማለት ነው? በአዮናይዝድ ጋዝ ፎርም ወይም ደግሞ በፖዚቲቭ አይንና በኤሌክትሮኖች መልክ ነው ኤግዚስት የሚያደርጉት ማለት ነው። Like gases, plasmas have no fixed shape and fixed volume.
They are also less dense than solids or liquids. A particle diagram of a solid, liquid, gas and plasma is given in figure 3.1 ነው የሚለን። ስለዚህ ልክ እንደ ጋዞች ሁሉ ፕላዝማ ምን የለውም ፊክስድ የሆነ ሼፕ የለውም፣ እንዲሁም ደግሞ ፊክስድ የሆነ ቮሊዩም የለውም ማለት ነው። ከዚህ ባሻገር ሌስ ዴንስ ነው ከሶሊድ እና ከሊኩዊድ አንጻር ፕላዝማ ማለት ነው። ቀጥሎ ደግሞ ሶሊድ ሊኩዊድ እና ጋዝን ፓርቲክሎች እንዲሁም የፕላዝማ ፓርቲክሎች በፊገር 3.1 እንመለከታለን። ጥሩ ፊገር 3.1 a particle diagram of a solid liquid gas and plasma። ስለዚህ ቅድም ያየናቸው ባህሪያቶች የሶሊድ የሊኩዊድ የጋዝና የፕላዝማ ባህሪያቶች እንግዲህ በእነዚህ ፓርቲክሎች አሬንጅመንት ምክንያት የመጣ ነው ማለት ነው። ስለዚህ እዚህ ጋር ያለው ዲያግራም አራቱን ፊዚካል ስቴቶች በደንብ ለማወቅና ልዩነታቸውን ለመረዳት ያስችለናል ማለት ነው። ሶ እዚህ ጋር እንደምንመለከተው ሶሊድ ጋር ስንመጣ የሶሊድ ፓርቲክሎች በዚህ መልክ ኦርደርሊ ክሎዝሊ አሬንጅድ ሆነው እናገኛቸዋለን። ከሶሊድ ወደ ሊኩዊድ ስንመጣ እዚህ ጋር እንደምታዩት ፓርቲክሎች በተወሰነ መልኩ ዲስኦርጋናይዝድ ሆነው እንመለከታለን። ወደ ጋዝ ስንመጣ ደግሞ ሞር ዲስኦርጋናይዝድ ሆነው እናገኛቸዋለን ማለት ነው። እዚህ ጋር ወደ ፕላዝማ ስቴት ላይ ስንመጣ ደግሞ ፖዚቲቭ እና ኔጌቲቭ አይኖች ተቀላቅለው በዚህ መልክ እናገኛለን ማለት ነው። ስለዚህ በዚህ መልክ ነው ኤግዚስት የሚያደርጉት ፓርቲክሎቹ ማለት ነው። ሶ እዚህ ጋር እንግዲህ ፕሮሰሱ ስም አለው። ከዚህ በፊትም ታውቋቸዋላችሁ የተወሰኑትን። ለምሳሌ ከሶሊድ ወደ ሊኩዊድ ምን እንለዋለን? ከሶሊድ ወደ ሊኩዊድ ሲቀየር አንድ ነገር ሜልቲንግ እንለዋለን አይደለ? ቀለጠን የምንለው ለምሳሌ በረዶን ወደ ፈሳሽነት ሲቀየር ቀለጠ። ሂትን ሪሊዝ አድርጎ በመካከል ያለው ቦንድ ይላላና ወደ ሊኩዊድ ፎርም ወደዚህ ይቀየራል። ይህንን ደግሞ ሞር ሙቀት ስንሰጠው የበለጠ ፓርቲክሎች መካከል ያለው አትራክሽን ፎርስ እንዲላላ የሆነና ወደ ጋዝ መልክ በዚህ መልክ ይቀየራል። ፓርቲክሎቹ ይራራቃሉ ማለት ነው። ከፍተኛ የሆነ ሙቀት ስንሰጠው ይህንን ደግሞ ፓርቲክልነቱ ወይም ደግሞ ሞለኪውሎች ኤግዚስት ማድረጋቸው ይቀርና እዚህ ጋር እንደምናየው በአዮናይዝድ ጋዝ መልክ እናገኛቸዋለን ማለት ነው። the reverse process ጋር ስንመጣ እዚህ ጋር እንግዲህ ጋዝ ወደ ፕላዝማ የሚቀየርበት ስቴት አዮናይዜሽን ይባላል። ምክንያቱም አየን ፎርሜሽን ስላለ በአየን መልክ እዚህ ጋር ኤግዚስት ስለሚያደርጉ። ተቃራኒው ደግሞ ዲአዮናይዜሽን ይባላል። እዚህ ጋር እንደምንመለከተው ሊኩዊድ ወደ ጋዝ ሲቀየር ቬፐራይዜሽን እንለዋለን። ተቃራኒው ደግሞ ኮንደንሴሽን ነው። ጋዞች ሲቀዘቅዙ ወደ ምንነት ይቀየራሉ? ወደ ሊኩዊድነት ይቀየራሉ። ያን ነው ኮንደንሴሽን የምንለው። ፈርዘር ስናቀዘቅዘው ደግሞ ፍሪዝ አድርገው እንላለን። ወደ ሶሊድነት ቀየር ነው እንላለን። ስለዚህ በመካከላቸው ያለው ስፔስ ምን ይጠቁመናል? የትኛው ሞር ኮምፕረሰብል እንደሆነ። እዚህ ጋር ስንመለከት እንግዲህ ፕላዝማና ጋዝ ሞር ኮምፕረሰብል ናቸው። ምክንያቱም በመካከላቸው ምን ስላለ? ፓርቲክል ስላለ። እንዲሁም ደግሞ እዚህ ጋር ሊኩዊድና ጋዝን በደንብ ስንመለከታቸው በመካከላቸው የተወሰነ ስፔስ ስላለ ፍሉዲቲ ፕሮፐርቲ አላቸው ወይም ፍሎ የማድረግ ባህሪ አላቸው ማለት ነው። ሶሊድ ጋር ስንመጣ ደግሞ ፓርቲክሎቹ በዚህ መልክ ኦርደርሊ ክሎዝሊ አሬንጅድ ሆነው ስለምናገኛቸው ሪጂዲቲ እንመለከታለን። ሪጂድ መሆኑን ወይም ደግሞ ፊክስድ ቮሊዩም እና ፊክስድ ሼፕ እንዳለው እንመለከታለን ማለት ነው። Exercise 3.1 እንሰራለን። Exercise 3.1 question number 1 Can nitrogen and oxygen exist as liquids and solids? ናይትሮጅን እና ኦክሲጅን እንግዲህ እንደምናውቃቸው የኤር ኮምፖነንቶች ናቸው። ወይም ኤር እንግዲህ የተለያዩ ጋዞች ሚክስቸር ነው። ከነሱ መካከል ናይትሮጅን ጋዝ እናገኛለን፣ ኦክሲጅን ጋዝ እናገኛለን። ስለዚህ ብዙ ጊዜ ስለ ናይትሮጅን እና ኦክሲጅን ሲወራ በጋዝ ስቴት ላይ እንዳሉ ነው የሚወራው ማለት ነው። ስለዚህ በሊኩዊድ እና ሶሊድ ስቴት ኤግዚስት ያደርጋሉ ወይ ነው የሚለን ጥያቄው። መልሳችን ባጭሩ ምንድነው? አዎ ነው። ነገር ግን ኮንዲሽኖች አሉ። እነዚህ ኮንዲሽኖች ምንድናቸው? አንደኛው ቬሪ ሎ ቴምፕሬቸር። ስለዚህ at very low temperature and high pressure at high pressure ኤግዚስት ያደርጋሉ ማለት ነው። ስለዚህ መልሳችን ምንድነው? አዎ በሊኩዊድ እና በሶሊድ ስቴት ኤግዚስት ያደርጋሉ። ነገር ግን ኤግዚስት የሚያደርጉት at very low temperature እና at very high pressure ነው ማለት ነው። በእነዚህ ኮንዲሽኖች ነው ኤግዚስት የሚያደርጉት ማለት ነው። Exercise 3.1 question number 2 Compare and contrast the three states of matter gas, liquid and solid። ጥያቄ ቁጥር 2 የሚለን ደግሞ ሶስቱን ፊዚካል ስቴትስ ኦፍ ማተርን ጋዝን፣ ሊኩዊድ እና ሶሊድን ኮምፔር እና ኮንትራስት እንድናደርግ ነው ማለት ነው። ስለዚህ ብዙ ነገሮች ስለነሱ ስለተወያየን መመለስ ትችላላችሁ ብዬ አስባለሁ። ከዚህ መልሶቻችሁን አዘጋጁና እኔ ከምሰጣችሁ መልስ ጋር ክሮስ ቼክ ማድረግ ትችላላችሁ።
ስለ ሶሊድ ሊኩዊድ ጋዝ ለመናገር እንግዲህ ፓርቲክሎቻቸው መመልከት ያስፈልጋል። የፓርቲክሎቻቸውን አቀማመጥ ማለት ነው። እዚህ ጋር እንደምንመለከተው እንግዲህ የመጀመሪያው የሚያሳየን የሶሊድን ፓርቲክል አቀማመጥ ነው። ሁለተኛው ጋር ስንመጣ ሊኩዊድ ነው። ሶስተኛው ጋር ስንመጣ ደግሞ እዚህ ጋር እንደምትመለከቱት ፓርቲክሎቹ ተበታትነው እንመለከታለን። ይህም ጋዝን ሪፕሬዘንት ያደርጋል ማለት ነው። የጋዝ ፓርቲክሎች ናቸው። ስለዚህ ከፓርቲክሎቹ አሬንጅመንት ተነስተን እንግዲህ ስለ ሶሊድ ሊኩዊድ እና ጋዝ መናገር እንችላለን ማለት ነው። ኢንተርምስ ኦፍ ሼፕ ጋር ስንመጣ ሶሊዶች ዴፊኒት የሆነ ፊክስድ የሆነ ሼፕ አላቸው፣ የማይቀያየር ማለት ነው። እንትኖች ጋር ስንመጣ ሊኩዊዶች ጋር ስንመጣ ግን የራሳቸው የሆነ ቅርጽ የላቸውም። የማን ቅርጽ ነው የሚይዙት? ያሉበትን ወይም ደግሞ የኮንቴነራቸውን ቅርጽ ነው የሚይዙት ማለት ነው። ጋዞች ጋርም ስንመጣ በተመሳሳይ መልኩ ልክ እንደ ሊኩዊድ ፊክስድ የሆነ ዴፊኒት የሆነ ቅርጽ የላቸውም። የማቴሪያላቸውን ቅርጽ ነው የሚይዙት ማለት ነው። ይዘታቸው ጋር ቮሊዩም ጋር ስንመጣ ሶሊዶች ዴፊኒት የሆነ ቮሊዩም አላቸው። ሊኩዊዶች ጋር ስንመጣ ፊክስድ ቮሊዩም አላቸው። ነገር ግን ጋዞች ጋር ስንመጣ እንደዚሁ የራሳቸው የሆነ ይዘት ወይም ቮሊዩም የላቸውም። ትንሽ ኮንቴነር ውስጥ ካስቀመጥናቸው ያንን ትንሽ ኮንቴነር ፊል ያደርጋሉ። ትልቅ እቃ ውስጥ ካስቀመጥናቸው ደግሞ ያንን ትልቅ እቃ ይሞላሉ ማለት ነው። ስለዚህ የኮንቴነራቸውን ቮሊዩም ነው የሚይዙት ማለት ነው። ኢንተርምስ ኦፍ ኮምፕሬሲቢሊቲ ጋር ወይም ደግሞ ኮምፕሬሲቢሊቲን ስንመለከት ሶሊዶች እዚህ ጋር እንደምታዩት ተጠቅጥቀው ነው የሚገኙት። ምንም አይነት ስፔስ የለም፣ በጣም ጥቂት ስፔስ ነው። ያም ኮምፕረስድ እንዲሆኑ አላው አያደርጋቸውም። ስለዚህ ኢንኮምፕረሰብል ብለን ወይም ደግሞ ካኖት ቢ ኮምፕረስድ ብለን እንገልጻቸዋለን ማለት ነው። ሊኩዊዶች ጋር ስንመጣ ስላይትሊ ኮምፕረስብል ናቸው። ትንሽ ስፔስ ስላላቸው በተወሰነ መልኩ ኮምፕረስድ መሆን ይችላሉ። ነገር ግን ጋዞች ጋር ስንመጣ በመካከላቸው ከፍተኛ የሆነ ስፔስ ስላለ ኤክስተርናል ፎርስ አፕላይ በማድረግ ኮምፕረስ ማድረግ ይቻላል ማለት ነው። ከዚህ ውጪ ያልጠቀስናቸው ለምሳሌ ፓርቲክል ሙቭመንት ጋር ስንመጣ እዚህ ጋር ቫይብሬት ነው የሚያደርጉት የሶሊድ ፓርቲክሎች። ሊኩዊድ ጋር ስንመጣ ደግሞ ስላይትሊ ሙቭ ያደርጋሉ። ጋዞች ጋር ስንመጣ በከፍተኛ ስፒድ ፓርቲክሎች ሙቭ ያደርጋሉ። ዴንሲቲን ስንመለከት እዚህ ጋር የሶሊድ ፓርቲክሎች በጣም ተቀራርበው ስለሚገኙ በትንሽ ቮሊዩም ውስጥ ብዙ ፓርቲክሎችን ስለምናገኝ ሶሊዶች ሃይሊ ዴንስ ናቸው ወይም ዴንሲቲያቸው ከፍተኛ ነው። ሊኩዊዶች ጋር ስንመጣ ደግሞ ሌስ ዴንስ ናቸው። ጋዞች ጋር ስንመጣ ደግሞ በጣም ሌስ ዴንስ ናቸው እንላለን። ምክንያቱም ፓርቲክሎቹ በጣም ተራርቀው ስለሚገኙ በትንሽ ቮሊዩም ውስጥ ትንሽ ፓርቲክል ስለሆነ የምናገኘው ዴንሲቲው በጣም ትንሽ ነው ማለት ነው። Question number 3, how is plasma different from gas? የ3.1 የመጨረሻው ጥያቄ ፕላዝማ የተባለው ስቴት ከጋዝ በምንድን ነው የሚለየው ነው የሚለን። እስቲ እሱን አጠር አድርገን ለማየት እንሞክራለን ስለተማርነው። እናንተ ግን በራሳችሁ መንገድ መጀመሪያ ለመግለጽ ሞክሩ። በጣም ጥሩ ተማሪዎች፣ እዚህ ጋር እንግዲህ ሁለት ዲያግራሞችን አስቀምጬላችኋለሁ። አንደኛው ፕላዝማን ለመጠቆም ያክል ነው። ሌላኛው ደግሞ እዚህ ጋር ጋዝን ነው የሚያሳየን ማለት ነው። ስለዚህ በጋዝና በፕላዝማ መካከል ያለውን ልዩነት ነው እንድናገር የተጠየቅነው። ስለዚህ ልዩነታቸው ከምን ይመነጫል? ከተሰሩበት ነገር። ስለዚህ ፕላዝማ የምንለው ስቴት የያዘው በውስጡ ምንድነው? ቻርጅድ የሆኑ ፓርቲክሎችን ነው። ወይራስ እዚህ ጋር ስንመጣ ደግሞ ጋዝ የያዘው ምንድነው? ኒውትራል አተሞችን ወይም ደግሞ ሞለኪውሎችን ነው። ለምሳሌ ካርቦን ዳይኦክሳይድን መውሰድ እንችላለን። ከዚህ ውጪ እነ ሂሊየም፣ ኒየን የመሳሰሉ ጋዞችን መውሰድ እንችላለን ማለት ነው። ስለዚህ ይሄ ኒውትራል ነው፣ ይሄኛው ደግሞ ቻርጅ ነው። ስለዚህ የተሰሩበት ነገር ልዩነት አለው ማለት ብዙ ነገራቸው ላይ ልዩነት ይፈጥራል ማለት ነው። ስለዚህ አንደኛው ልዩነት ፕላዝማ ቻርጅድ ነው፣ እንዲሁም ደግሞ ይሄ ጋዝ ኒውትራል ነው ማለት ነው። ስለዚህ የተሰሩበት እዚህ ጋር ከቻርጅድ ፓርቲክሎች ከኤሌክትሮን እና ፕሮቶን ነው ፕላዝማ የምንለው ስቴት ማለት ነው። ወይራስ ጋዞች ጋር ስንመጣ ደግሞ ከኒውትራል አተሞች ቻርጅድ ካልሆኑ ኤሌክትሮን ሉዝ ወይም ጌን ካላደረጉ አተሞችና ሞለኪውሎች ነው ማለት ነው። ከዚህ ጋር ተያይዞ ስለ ኮንዳክቲቪቲያቸው ካስፈለገ ማውራት እንችላለን። ቻርጅድ ፓርቲክሎች አሉ ማለት ኤሌክትሪካሊ ኮንዳክተር ነው ማለት ነው ፕላዝማ። ወይራስ እዚህ ጋር ስንመጣ ግን ኒውትራል ነው፣ ከኒውትራል አተሞችና ሞለኪውሎች ነው የተሰራው ብለናል። ስለዚህ ኤሌክትሪካሊ ኮንዳክተር አይደለም ብለን መናገር እንችላለን። ኢን ተርምስ ኦፍ ኢነርጂ ስንመጣ ጋዞች ከፕላዝማ ያነሰ ኢነርጂ ስቴት ላይ ነው የሚገኙ። ስለዚህ they are at lower energy state than
ፕላዝማ ማለት ነው። ፕላዝማ አት ሃየር ኢነርጂ ስቴት ላይ የሚገኝ ነው ማለት ነው። ስለዚህ ይሄ ነው እንግዲህ የፕላዝማና የጋዝ ዲፍረንስ ማለት ነው። በጣም ጥሩ ተማሪዎች እንግዲህ የምዕራፍ 3 የመጀመሪያው ቪዲዮአችን ኢንትሮዳክሽን ቱ ፊዚካል ስቴትስ ኦፍ ማተርን በዚህ መልክ አጠናቀናል ማለት ነው። ስለዚህ ስለ ሶሊድ፣ ሊኩዊድ፣ ጋዝ እንዲሁም ደግሞ ፕላዝማ አጠር ያለ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ደግሞ በሌሎች ቪዲዮዎች ደግሞ እንገናኛለን። የበለጠ ፊዚካል ስቴትስ ኦፍ ማተርን በጥልቀት እናየዋለን ማለት ነው። እስከዚያው መልካም ጊዜ ይሁንላችሁ።